ግን ህይወት መራራ እውነት ናት። ትንሽ ውሸት እብደትም ካልተቀላቀለበት አጣፍጥ። እግዚአብሔርን ልከሰው የምችልበት ፍርድ ቤት አለ ወይ? ይኸው ዶዟ ከጠፋ 2 ዓመት ሞላት። ታዲያ እኔ ልጄን የገደልኳት? እባክሽን እህት ርቦኝ ነበር ትንሽ ወርፋ። ቆይ ልጅቷ የኔ መሆኑን ለባለቤትሽ ነግሬ ህይወትሽን ምስቅልቅሉን ለማውጣት
ስህተት ትሰራለህ። ይህ ስህተት ምን ያህል ዋጋ እንደሚያስከፍልህ መቼም ታውቀዋለህ። ጌታዬ፣ በፍጹም አይደገምም። አሁኑኑ እንዲታረም የእኛን ሰዎች አሰማርተናል። እሱ ያንተ ስራ ነው። በእኔ በኩል በማስተካክለው አስተካክሏለሁ። እንጃውንስ እንደው እግዚአብሔር ምን ላይ ሲሆን ይበረታል። አሁን እሱ ነገር ምርር ነው ያለኝ። አንቺ ደግሞ ምንድን ነው የምታጉረመርሚው? በአንቺ ሰው አምላክሽን ታመራያለሽ። እስኪ ተወኝ። አንተ ምን አለ በህይወትህ እንደፈለግ ትኖራለህ። እኔ ነኝ እንጂ ልጄ ጠፍታብኝ የምንከራተተው። ልጄ ስትይ የኔ ልጅ አይደለች? እሱ ደግሞ ምን ማለት ነው? ምን አይንሽን ታፈጫለሽ? ፉርቱና የኔም ልጅ ናት። እኔ እያልኩ ያለሁት ሁሉም ነገር መሮኛል ነው። አንቺ ነሽ ለዚህ ልጅ ህይወት ተጠያቂ። እዚህ አዲስ አበባ ትማር ስልሽ በግድ ካልሄደች ብለሽ ይኸው ደውዟ ከጠፋ 2 ዓመት ሞላት። ታዲያ እኔ ነኝ ልጄን የገደልኳት? ታው እያልኩ ይሄ ስራ ያንተ ስራ ነው፣ ያንተ ግፍ ነው። አይ ሴትዮ፣ ስለዚህ ነገር ምንም እንዳታነሽ ብዬ ስንቴ ነው የምነግርሽ? ከዚህ ጋር ምንም የሚያገናኘው ነገር የለም። እውነቱን ስናገር ከረከረ አይደል? ሴትዮ አፍሽን ዝጊ። ባርዘጋስ ባዘጊማ። ጋሼ። አቤት። ቁርስ ማን ነው? ምግብ ላቅርብ? አልበላም፣ በነገር ጠግቤያለሁ። እርስዎ ስትይ አሁን አስቸኳይ ስራ አለብኝ፣ ልሄድ ነው። ጋሼ መድኃኒትዎትን አልያዙም? አዎ ልክ ነሽ፣ አልያዝኩትም። ሴትዮ ዘንድሮ ልትደፋኝ ነው። ጩኸቴን ቀሙኝ አለ ሰውዬ። ሴትዮ ዝጊ። ውይ ጋሼ መጡ እንዴ? መድኃኒትዎት ነው። አንቺ ባታስብልኝ ኖሮ እኮ ረስቼው ነበር አይደል? አንቺን የመሰለች ቆንጆ እንስት እያለች ከኔን ያድነኛል ብለሽ ነው የኔ መድኃኒት? አይ እትያሉ እኮ ጋሼ። ተያት እባክሽ፣ ያቺ አሮጊት። ያሺ አንቺ ያሺ እንደውም ተጣሉ። ፎቃቃ አሮጊት። ብሩክ የኔ ምርጥ ጓደኛ፣ ካንተ የምደብቀውም የተደበቀ ማንነት የለም። ሁሉም ሰው እኮ ስለራሱ የማናውቀው ሌላ ማንነት አለው። ግን ለምን እንደምወድ ታውቃለህ? ምድር ላይ ካሉ ከማውቃቸው ሰዎች በሙሉ ከኔ ምንም ነገር ሳትፈልግ የማገኘው አንተን ብቻ ነው። እሱማ እኮ ግዴታዬ ነው። አንቺ ማለት እኮ ለኔ ምርጥ ጓደኛ፣ ይቅርታ እብድ ጓደኛ። አደራ የምንፈራውን ቀን እንዳታመጣብኝ። ምን ትፈሪያለሽ አንቺ ደግሞ? አንተ ፍቅረኛ ያስከቀን ነው አስበዋል? ግን አንተ ፍቅረኛ ያስከቀን ማን ነው ችግር የሚሰማኝ? ማን ነው አብሮ የሚሆነው? እንዴ ኧረ ሳሪ ምን ነካሽ? ይሄ አውሬ ልጅ ደወለ። አቤል
ቃል ማለት ነው። እሱ ምን አደረገ? የኔ ስህተት ምን አደረገች? ንገረኝ። የኔ ስህተት ምን አደረገች? እንዴ ኧረ ሳሪ ይቅርታ፣ እንደዚህ እንዲሰማሽ አልነበረም። ኢትስ ኦኬ። ሄሎ የኔ ፍቅር። ሄሎ የኔ ፍቅር፣ ብዙ ጊዜ ደወልኩ እኮ አታነሺም። ውይ የኔ ፍቅር፣ መቼ? በፍጹም አላየሁትም። አረ ብዙ ጊዜ ነው የደወልኩት። ይሄን ስልክማ መቀየር አለብኝ። ምንም እኮ ነው ሲጠራ ማይሰማኝ። እሺ አሁን የት ነሽ? ከብሩኬ ጋር ነኝ። የሆነ ቤት ቁጭ ብለናል፣ መምጣት ትችላለህ? ዛሬ ብቻችንን እንገናኘው ነው? ሄሎ ሄሎ፣ ይቆራረጣል። ተሟዘዘ እባክህ። እና ቢያንስ በስርዓት አትዘጊለት። አሁንማ እያንገሸገሸኝ ነው። አንቺ ታውቂያለሽ። ካንተማ እንዴት ታውቃለሁ ብሩኬ? ስማ፣ ባለፈው ስላገኘሁት ቆንጆ ልጅ ነገርኩ? ኧረ አልነገርሽኝም። የሺ አንቺ የሺ፣ አረ የሺ፣ እንዴ ምንድን ነው ያስጣራሽ ማሰሚው? ይቅርታ እትዬ፣ ለጋሽ እኮ መድኃኒት ልሰጣቸው ነው። ጋሻ ይወጋውና እሱም ብሎ ጋሽ ደግሞ አቃብሎ ሊደፋኝ ነው። እትዬ ይረጋጉ፣ ራስዎትን ማረጋጋት አለቦት። እንዴ ምኑን ተረጋጋሁት? አቃጥሎ እኮ ሊደፋኝ ነው። እኔ እዚህ ስንት ሀሳብ አለብኝ፣ እሱ እዚህ እኔ ላይ ይጫወታል። ለመሆኑ ዛሬ የመጣ ሰው ነበር? ረስቸው። የሆነ ሰው መጥቶ አለሚቱ አለች ወይ ብሎኝ ነበረ። አለሚቱ? የማናት አለሚቱ? አይ እኔም ተሳስተሃል ብዬ መለስኩት። የምን አለሚቱ ነው? ስማኝ፣ ምን ነው ግን የምትወድልኝ? አንቺ ደግሞ ምንሽ ይጠላል? የኔ ቆንጆ ሁሉ ነገርሽ ነው። እኔ በጅምላ የሚያደንቅ ሰው አይመቸኝም። ሰው እንዴት የሚወደውን ነገር ራሱ ለይቶ ያውቅ? እኔ ጅሎ እንዳልወድም። ቆይ እንደው ብሩኬ፣ ምን ነው የምትወድልኝ? በዋናነት አይንሽ እዚህ ምድር አይን አይመስልም። የተለየ ብርሃን ያለው የሆነ የሚያስደነግጥ ነገር አለው። ሌላ ደግሞ ይቅርታ፣ ምንም አይደለም። የማይሆን ነገር ተናገርኩ መሰለኝ። በጭራሽ ምንም አላጠፋ። እይታዬ ከሰማይ ሰማያት የመጣ እንደሆነ መናገር ምን ኃጢያት አለ? እኔም እኮ ግን አይንሽን ሁሉን ማወቅ አይጠበቅብም። እሺ እባክሽን እህት፣ ርቦኝ ነበር ትንሽ ርፋ ሲወጣ ጠብቅ የመጣት ለዛ መሰለኝ። ምን ቤት ድረስ አስመጣ? ስልክ አታነሽም። ልጄን የት ጉድጓድ እንዳስገባሻትና የት እንደሸሸሻት ማወቅ ፈልጋለሁ። ቆይ ግን አንተ ልጅነቷ ሀሎት እዚህ አለ ተናግሬያለሁኝ። አለበለዚያ ልጅቷ የኔ መሆኑን ለባለቤትሽ ነግሬ ህይወትሽን ምስቅልቅሉን ማውጣው። አንተ ሰውዬ እብድ ነህ እንዴ? አንቺ የሺ፣ ይሄ ሰውዬ እኮ እብድ ነው። አስወጪው እንዴ! እትዬ እብድ እኮ ነው። በሽተኛው ማን እንደሆነ በቅርቡ ይለያል። እስከዛው መልካም ምግብ ይላችሁ።
ሰውዬው እብድ ነው። ገባሽ? አንቺ ደግሞ ዞር ከፊት ይጥብስ ይዘሽ አረጉድ ነው። የሰው መልኩ ግን አይታወቅም እናንተ። እንደምን አደርክ አንተ የዋህ ሕዝብ? መቼም ሁሌ እግዚአብሔር ይመስገን ነው መልስ አይደል? ሁል ጊዜ ግን ማመስገን ይመቻል? ይቻላል ወይ? እኔ ግን ልከሰው ነው የምፈልገው። አዎ እግዚአብሔርን ልከሰው የምችልበት ፍርድ ቤት አለ ወይ? ለካ እግዚአብሔርንም ንጉስንም መክሰስ አይቻልም። እኛ ወጣትነታችንን በግፍ ለተበላን አቤት የምንልበት እግዚአብሔርም ንጉስም የለንም። ቆንጆ ቡና ጋብዘኛ። መናቅህ ነው? እኔም ካንተ የባስኩ ዘናጭ ነበርኩ። እሺ ኧረ እንደዛ አይደለም እንዴ? እኔ ቆንጆ መጣ ደግሞ ልዑል ነው የምትመስለው። ልዑል ይባላል። የምስራች ይባላለሁ። ምስር ቢ ማለቴ እብዲት የምስራች። እንደዛ ነው እንዴ? እኔም ልዑል ነው ስሜ። ዋው በጣም ቆንጆዬ ነህ። እኔም ደግሞ የእብደት ነፃነቴን ተጠቅሜ እጠቃቀመዋለሁ። ቆንጆ እብድ ነሽ። ለሰፈሩ ደግሞ እኔ አዲስ ነኝ እና ቡና የትም ጋብዘሽ ና ተከተለኝ። ቆንጆ ጓደኛ አለችኝ። ቆንጆ አይነት እብድ ነች ደግሞ ነው ልጆች። በጣም አሪፍ ጊዜ ነው ያሳለፍነው። አቤል ግን ወደ ቤት መሄድ እንዳለብኝ ታውቃለህ። እኔም ሲስተርን ማገዝ አለብኝ። ሂዱ በቃ እናንተ፣ እኔ እዚህ ቆያለሁ። ነው ወደ ቤት መግባት አለብህ። እኔ አቤት እንዴት እንዳስጠላኝ ብታይ፣ ሁሌ ጭቅጭቅ የበዛበት ቤት። እናንተ ሂዱ፣ እኔ እዚህ ቆያለሁ። ነው በጊዜ መግባት አለብህ። ብትገባ ይሻላል አቤሎ። ኦኬ እንደፈለክ በቃ። እኔ ግን መሄድ አለብኝ። ኦኬ ተነስተ ስማኝ፣ ጥብቅ የሆነ መረጃ እጄ ገብቷል። የጠፋችው ልጅ የጋሼ ልጅ አይደለችም እና የኔ ልጅ ናት የሚል ሰው መጥቶ ነበር። አዎ በቃ ቆይቼ እደውላለሁ። ሉሌና ግባ። ቤታልዬ የኔ ቆንጆ እንዴት ነሽ? ምስል የኔ ቆንጆ እንዴት ነሽ? የት ጠፍተሽ ነው? ዛሬ ከየት ተገኘሽ? አገኛለሁ። ዛሬ ሁልሽ ወፈፍ አድርጎኝ ወጣውና ሉሌን አገኘሁት። እንኳንም ወጣ። ታዋቂ ጓደኛዬ ነው። ሁለት ቡና እሺ ቤታልዬ። እህትዬው ጋር ነች። በቃ ትጨነቂ። መድኃኒቷን ወስዷን እርግጠኛ ስላልሆንኩ እኮ ነው። ግን ደግሞ መንገድ ላይ ካልጮሽ በቃ አይሆንሽ። ታውቂያለሽ፣ በጣም ጠንካራ ሴት ነሽ። አንተ አጠገቤ ስላለህ ነው። እባክሽ ጠንካራ ስለሆንሽ ነው። አንተም እኮ ጠንካራ ነሽ እኮ። እንዴ ኧረ ሰው ምን ይላል? ስለሰው ቅጥል በሰው ሲባል አልሰማህም? ይቺ ልጅ ሰምታ ይሆን? ለነገሩ ብትሰማስ ምን ታመጣለች? በጊዜ ማባረር ነው። ወይኔ መሰረት እትዬ ተረጋጉ። ተረጋግቻለሁ። ቆይ ግን አንቺ ሰውዬው ያለውን ነገር የሰማሽው አለ? ኧረ እኔ ምንም አልሰማሁም። ዝም ብላችሁ ስትንጫጩ ጊዜ ነው ደንግጬ የመጣሁት። ባሰብነው ነው የሚሻልሽ።
በአሁን ግቢና የምታጠበው ልብስ ይዘሽ ውጭና አጠቢ እኮ ልብሶች የቆሸሸ የለም። ሌላ ስራ ስራ ታዲያ ምን አፍጠሽ ታኛለሽ? ይህች የማይሰማቸው ነገር አለ። አይኗን ታውረጠረጥብኝ ጀመርኩ። ነገሮች በዚህ ከቀጠሉ ለጠላቶቻችን ጉልበት እየሰጠናቸው የአፈጻጸም ጉልበት እየታየባቸው። ትክክል ጌታዬ። ትንሽ የሰው ኃይል እኛ ጋር ክፍተት ስላለ ነው። ያው ይስተካከላል። ስማ እኛ እኮ የቀበሌ ስራ አይደለም የምንሰራው። ይስተካከላል፣ ይሻሻላል የሚባል መፈክር አቁመናል። ማድረግና ማድረግ ብቻ ነው። ይገባሃል? በትክክል ጌታዬ። እሺ ሌላ ምን አዲስ ነገር አለ? ሰላም ነው ሁሉ ነገር በጥሩ ሁኔታ እየሄደ ነው። ግን ምን አልማዝ ልጁን አዲስ አበባ ሳትልከው አትቀርም። እንደውም አሁን ባለኝ መረጃ መሰረት በአሁን ሰዓት አዲስ አበባ ገብተዋል። ልዑልን እቺ መርስ ምን አስባ ነው? ችግር የለም፣ ሌላውን ስራ ይቀጥል። ተጨማሪ ገንዘብ ካስፈለገ ንገረኝ። አይ ጌታዬ፣ ለጊዜው በቂ አለን። በቃ ቻው። ቻው። እና ሉሌ ሚስት አለህ እንዴ? ፈገግታህ ያምራል። ቤታልዬ እውነቴን አይደለ? አያምርም? አዎ መልካም ነው። ጎበዝ ቤታልዬ። ለወንድ ልጅ ለካ ቆንጆ አይባልም መልከ መልካም ነው የሚባለው። ስኳር ኑሮ ወይስ? አንድ ማንኪያ ይበቃል። እኔ በባዶ ነው የሚጠጣው። አባቴ ነው ህይወት ሁሌ ጣፋጭ ነገሮች የተሞላች አይደለችም። አንዳንድ ጊዜም መራራ ነገሮች ያስፈልጓታል። ለራስሽ አስለምጂ ይብሎኛል። እውነቱን እኮ ነው አይደል? ህይወት መራራ እውነት ናት። አዎ ግን ሁሉም ሰው እንዳቀባበሉ ነው። ያልተነካ ግልግል ያውቃል አሉ። አንተን ግን ሳይ ምንም መከራ አልፎብህ የሚያውቃት መስልም። መጽሐፍ በሽፋኑ አይመዘንም ሲባል አልሰማሽ? ቆንጆ አባባል ነው። ተሸንፌያለሁ። ግን ህይወት መራራ እውነት ናት። ትንሽ ውሸትም እብደትም ካልተቀላቀለባት አጣፍጥ። ቤታልዬ ትንሽ ስኳር አድርጊልኝ። ቶሎ ሀሳብሽን የምትቀይሪ አልመሰለኝ ነበር። የእብደት ጥቅሙ ምን መሰለ? ካሮጌ ሀሳብ ጋር አትኖርም። የተሰማህን ያሁኑኑ ይሄንኑ ትኖረዋለህ። ታዲያ እንዳንቺ ያለ እድለኛ ማን አለ? ህይወት እብደትንም ውሸትንም እውነትን መድላሻለች። ይሄ ትልቅ መታደል። አመሰግናለሁ ሉሌ። ዛሬ ወገቤን ቢያመኝ ግን እኔ ከብዳለሁ እንዴ? ኧረ በጣም ነው የከበድሽኝ። ሀሳብ አብዝተሻል መሰል። ችግርሽን ሁሉ እኮ ነው ያሸከምሽኝ። ምን ይመስል ታዲያ አንተ ለኔ ችግር ታልቻለህ? የራሳችንን ችግር የምናስቀምጥበት እስከምናገኝ። ኦኬ ግን አንተ ታስባለህ እንዴ? የማያስብ ሰው አለ እንዴ? አይ እኔ እንጃ አላውቅም። የምትጨነቅ አይመስለኝም። ግን አንዳንዶቻችን ስሜታችንን ወደ ውስጥ ነው የምናንጸባርቀው። ከማን ጋር እያወራሽ ነው? ያስቸገረችው እንዳይሆን። ኧረ አይመስለኝም። በሰላም እያወሩ እኮ ነው። ሰላም እንዴት ነሽ? ምስሪ ታዋቂው ሉል ይባላል። ጓደኛዬ ነው። ሰላም ሳሩ። ስለታወኩ ደስ ብሎኛል። ሄደን እኔን ለመረዳት አልተፈጠርሽም። መቼ ምንም አትረጂኝ። በቃ ማፍቀሬ ነው ለመረዳት። እኔ ሲጀመር ፍቅረኛ አለች፣ የምወዳት የምሳሳላት ሳሩኒ። እስኪ እንዴት ነው ከኔ በኋላ መታ የበለጠችብህ? አስረዳኝ። አንዳንዴ ማስረዳት የማትችው ነገር የለም። በቃ
በቃ እንደዛ ታው ግን በኋላ ይቆጨሃል። አታስፈራሪ እንዴ! ሁሉም ሰው እኔን ሊያስፈራራ ነው እንዴ የተፈጠረው? እናቴ አባቴ በዚህ ሳሩን ደግሞ አንቺ ጭራሽ ተጨመርሽ። ወንድሜ አይዞ፣ እንግዲህ ምን ማድረግ ይቻላል? ምን ተፈጠረ ልትይ ነው? ምን ሆንሽ? ከዚህ ሁሉ ግን ለምን ነግራት አትቀላቀል? ምንድን ነው የሚያስጨውሽ? እንደው ምን ያፈርጠዋል? ሳሮን አንቺ ወይ ቤተል ይሄ ወንድሜ ነው። የዛሬው ቡና ሸጣፍጥም አላለም። አረ በጣም ልዩ ነው የዛሬው። እንደው አረ ዝም በያት፣ እንድታደንቂላት ብላ እኮ ነው። ዛሬ ቤት ትገቢያለሽ አንቺ። ለምንድን ነው ግን የተፈጠረው? ማንን ነው መጠየቅ ያለብን? ማንስ ነው የሚመልስልን? ህዝቦች መልሱልኛ። ለምንና ለማን ነው የተፈጠረው? ገዢም ተገዢም ባሪያም አንድ ላይ ነን አይደል? ባሪያም ንጉስም እኩል ነው የሚረገዘው አይደል እንዴ? ታዲያ ልዩነቱ ምኑ ጋር ነው? እኔም ስራሽ ወደ ቤት መሄድ አለብኝ። አዎ እኔም ረፍዶብኛል፣ መሄድ አለብኝ። የምስራችን ግን ደግሜ ባገኛት ደስ ይለኛል። ያኔ ልሁል እኔም ደስ ይለኛል። የምስራች በምንድን ነው ደግሜ ላገኝሽ የምችለው? የኔን ስልክ መያዝ ትችላለህ። እኛ ነን የምንከፍለው። የምስራችን መጋበዝ አለብኝ። ችግር የለውም፣ ሌላ ጊዜ። እሺ፣ አመሰግናለሁ። ሁላችሁንም አመሰግናለሁ። የምስራች ድጋሜ እንገናኛለን። መልካም ቀን። አዲስ አበባ ግርግሯ ማንነትን ውጦ ሌላ ማንነት ይሰጣል። አዳሚ የዋህ ማንነቷን ሽጣ ሌላ ማንነት ገዝታበታለች። አያምሩም? እውነትም ቢሆን ቤተልዬ በጣም እንጂ ወንድ መልከ መልካም። እቃውን አጣጥቢና ቶሎ ወደ ቤት እንሂድ። አያምሩም? ደስ የሚል ሰው ነው። ሉላ አስወደደኝ ልል ነው እንግዲህ። እሺ ይሁና። ተሽተሽ እንሂድ። እሺ። አቤት ጋሼ። የት ሄደች? እትዬ ናቸው። ለቅሶ ቤት ደርሼ ልምጣ ብለው ወጡ። ጋሼ